ዳዊት የሚጸልይ ሰው እግዚአብሔር ይቆየዋል። እግዚአብሔር ጥሎት አይሄድም። በእውነቱ ማለት ለምን ውስጡም እኮ እንዲህ ያለበት እኮ ነው። ምን የሚል ነው? ተመልከቱ። ሐሰስኩ ገጸከ ገጸ ዚአከ ሐስስ እግዚኦ ኢትሚት ገጸከ ምኔ ወኢትትጋሃስም ገብርከ ተሚአከ። አቤቱ ፊትህን እሻለሁ፣ ፊትህን ከኔ አትመልስ፣ ገጸ ምሕረትህን አትሰውርብኝ፣ ተቆጥተህም ከባሪያ ፈቀቅ አትበል ይላል። ተመልከቱ። እንዲህ የሚል ቃል ስላለ የቅዱስ ዳዊትን መዝሙር የሚዘምር ሰው እግዚአብሔር ጥሎት አይሄድም። የቅዱስ ዳዊትን መዝሙር በየቀኑ የሚዘምር ሰው እግዚአብሔር ጥሎት አይሄድም። እኛ ብቻ ማድረግ ያለብን ምንድን ነው? መጽናት ነው። ቅዱስ ዳዊት የሚጸና ነው። እነዚህ ሰዎች ራሳቸው የዳዊት ልጅ እያሉ እነሱም የዳዊትን ቃል ይፈጽማሉ። ዳዊት ምን ብሎ ነበረ? ቅዱስ ዳዊት እንዲህ ብሎ ጸኒሐ ጸናዕክዎ ለእግዚአብሔር፣ እግዚአብሔርን ቆይቼ ደጅ ጸናሁት። ምእመናን እስኪ እናንተ በአንድ ርዕሰ ጉዳይ ላይ ስንት ጊዜ ጸልያችሁ ታውቃላችሁ? በጣም ከበዛ 1 ዓመት፣ በጣም ከበዛ 2። እዚያ በኋላ ጥለ ነው ቤታችን። አንዳንዱ ጥሎት ወደ ጠንቋይ ሞክሬያለሁ። ዳዊት ደግሞ ሞክሬያለሁ፣ 1-3 ዓመት ሞክሬ ነበረ። ጸበል ዳላው ሞክሬ ነበረ። እዚያ በኋላ እግዚአብሔር በሚመጣ ቀን እኛ ሰልችተን እንወጣለን። ቅዱስ ዳዊት ግን ቆይቼ ደጅ ጸናሁት፣ ሰማኒ ወተመይጠኒ፣ እግዚአብሔርም ሰማኝ፣ ወሰማኒ ቃለ ስለቴ፣ ልመናዬንም አደመጠኝ። ተመልከቱ። ከዚያ በኋላ ምንድን ነው? አውፃኒ እምጽውር አምአም ወማዘቅተ ሕርትምና፣ ከረግረግ አወጣኝ፣ ወአቀሞን ውስተ ኮኩ ለእገሬ፣ እግሮቼንም በጽኑ ዓለት ላይ አቆመ፣ ወወዴ ስብሐተ ሐዲሰ ውስተ አፉዬ፣ በአፌም ላይ አዲስ ምስጋናን ጨመረ ይላል። ቅዱስ ዳዊት ቆይቶ እግዚአብሔርን ደጅ እንደጸና እነዚህ ዕውራንም ክርስቶስን ደጅ ጸኑት፣ ደጋግመው ጠሩት። እሱ እየሄደ እየተከተሉ፣ እሱ እየጠራ እነሱ እየጠሩ፣ እሱ ዝም ብሎ። ተመልከቱ። ያረምም ከመዘይሰም ያጎነዲ ከመዘይሁ ይላሉ ሰለስቱ ምዕት በቅዳሴው። እግዚአብሔር እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ቅዱስ ዳዊት ይህንን ሁሉ የታግሶ የእግዚአብሔርን የፈጣሪን ልብ አውቆ ከፈጣሪው ያልተለየ ስለሆነ እስከ ማይዜኑ ጊዜው ተረሳኒ ለግሙራ እያለ የሚለምን ደጅ ጸኝ ነበረ። እነዚህ ዕውራንም ደጅ ጸኑት። ለዚህ ነው ዕብራውያን ሲራክ ምዕራፍ 2 ላይ መኑ ዘተአመነ በእግዚአብሔር ወተሐፍረ፣ በእግዚአብሔር አምኖ ያፈረ ማን ነው? ወመኑ ዘጸውኦ ወተጸመሞ፣ እግዚአብሔርን ጠርቶት ያልመለሰለትስ ማን ነው? አብርሃም ነውን? ኢዮብ ነውን? ዳዊት ነውን? ሙሴ ነውን? እግዚአብሔር ጠርቶት ያልመለሰለት እግዚአብሔርን አፍሮ ያላዳነው ማን ነው ብሎ ይናገራል። ስለ እግዚአብሔርን በፍጹም ልብ እመነው፣ ግን መዘግየቱን እንደሌለ አትቁጠረው። እግዚአብሔር ሲዘገይ የሌለ ይመስላል። እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል? ደመና ሲበዛ ፀሐይ የሌለ ይመስላል፣ ውሸት ሲበዛ እውነት የሌለ ይመስላል፣ መከራ ሲበዛ እግዚአብሔር የሌለ ይመስላል። ደመናውን ነፋስ ሲበትነው ፀሐይ መኖሯ ትታወቃለች። መከራ ሲቀለን እግዚአብሔርን አብሮን እንዳለ እናውቃለን። ግን ደመና ሲኖር ፀሐይን መዘንጋት እንደሌለብን የመከራ ደመና ሲከበንም እግዚአብሔር አብሮን እንዳለ መሸበር የለብንም። እና ቅዱስ ዳዊት ፈጣሪውን በሙሉ ልብ ያገለገለ በዙፋን ተቀምጦ እግዚአብሔርን የሚፈልግ ፍጹም ሰው ነበር። ትሁት፣ አመድ ነስንሶ የሚተኛ ከሚጠጣው ውሃ ጋር እንባውን እየጨመረ የሚጠጣ ሰው ነበረ። ማን? ቅዱስ ዳዊት። ሲሳየ ኮነኒ አንብዕየ ይላል። እንባዬ እራት ምሳ ሆነኝ ይላል። ከሚጠጣው ጽዋ ላይ እንባውን እያንጠበጠበ ይጠጣ ነበረ። ፈጣሪውን እያሰበ ማረኝ እያለ ፍርድ ባጎደልኩበት፣ ኃጢአት በሰራሁበት፣ ባመነዝብርኩበት ይቅር በለኝ እያለ ዘመኑን በሙሉ ዓይኑን ከኃጢአቶቹ ሳይመልስ ኃጢአቴ ቅድሜ ውቱ በኩሉ ጊዜ ዘወትር ኃጢአቴ በፊቴ ነው እያለ ተሳለኒ እግዚኦ በከመ በሳይልከ ወከመ ዘአምርት ገደምስስ ኃጢአቴ፣ አቤቱ በይቅርታ ብዛት ማረኝ። ምን ነው ዳዊት ሁልጊዜ እየበደልክ ማረኝ ማረኝ ታበዛለህሳ ትለኝ እንደሆነ ለከለባይቲ ተካበስኩ እግዚኦ፣ እኔም እኮ የበደልኩት አንተን መሐሪውን ነው ብዬ ነው። ሌላ ሰው ቢሆን እሺ አይለኝም ነበረ። እኔም የበደልኩት አንተን ይቅር ባይሆን ነው ብዬ ነው እኮ ይቅር በለኝ እምልህ ይላል። እንዲህ አለ ነበር ቅዱስ ዳዊት። ሌሊት ተግቶ እንቅልፍ የማይተኛ እይሆን ነዋመ ለአዕይንቴ፣ ለዓይኖቼ እንቅልፍ አልሰጥም፣ ወይ ድቃሰ ለቀራንብቴ፣ ለቀንድቦቼም ማንጎላጀትን
አልሰጥም። ወኢ እረፍተ ለመላትህየ ለጉንጮችም እረፍትን አልሰጣቸውም። እስከ እረክብ መካኖ ለእግዚአብሔር ወማይደሮ ለአምላከ ያዕቆብ የያዕቆብን ፈጣሪ እስከማገኝ ድረስ ማደሪያውን እስከማገኝ ድረስ እንቅልፍን አልተኛም እያለ ካልጋ ወርዶ ካመድ ላይ ተኝቶ የፈጣሪውን ልደት ሲጠብቅ የነበረ ሰው ነበረ። ማን? ቅዱስ ዳዊት። እንዲህ ሲያለቅስ የኖረ ኋላ እግዚአብሔር ገለጠለት። ሲገልጥለት ምን አለ? ናሁ ሰማይ ናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም። አዎ ፈጣሪ የሚወለድበትን ቦታ እስከማገኝ አልተኛም። እነሆ ጸዋሪተ ፍሬ በምትሆን በእመቤታችን ማኅፀን ተወለደ። በቤተልሔምም አገኘ ነው። ሰማይ ናሁ ተወልዶ በጊዜ ሕፃናት እንደ ሕፃናት ሲያለቅስ አገኘ ነው። ተመልከቱ። ወከመ ሕፃናት በከየ ይላል ዲዮስቆሮስ በቅዳሴ። እንደ ሕፃናት አለቀሰ ይላል። እንዲህ ሲያለቅስ ሰማ ነው። ወረከብናሁ ውስተ ኦመ ገዳም በጫካ ስር አገኘ ነው አለ። ድንቁርና በበዛበት ዓለም ተወልዶ አገኘ ነው። እንኳን ተወለደ እንጂ እንከሰን በጉ ውስጥ አብያቲሁ ለእግዚአብሔር። እንግዲህ ወደ እግዚአብሔር ቤት እንገባለን። ተመስገን፣ መንግሥተ ሰማያት ተከፈተልን፣ ቤተ ክርስቲያን ተከፈተችልን። እንግዲህ ወደ እግዚአብሔር ቤት እንገባለን። ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ የእግዚአብሔር እግሮቹ ወደ ቆሙባት በቆመበት ማኅፀን ወደ ድንግል ማርያም የእግዚአብሔር እግሮቹ በቆሙበት ወደ መስቀል ወደ ተቸነከረበት የእግዚአብሔር እግሮቹ አድሮ በሚኖርበት ሊቀ ካህናት ኢየሱስ ክርስቶስ ተሰይሞ በሚኖርባት በቅድስት ቤተ ክርስቲያን ገብተን እንሰግዳለን። እንኳን ተወለደ እንጂ እያለ መወለዱን ሳይ አቅርቦ ያየ ቅዱስ ዳዊት ነበረ። እንዲህ ያለው ቅዱስ ዳዊት ሲጠራ እግዚአብሔር ጥሎ ሊሄድ የነበረውን መንገድ ቆሞ ቆያቸው። የማን ስም ስለተጠራ? የዳዊት ስም ስለተጠራ ማለት ነው። ያልተናገረው የለም። ቅድመ ዓለም መኖሩን የተናገረ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ብሎ ልደቱን የተናገረ ጥምቀቱን የተናገረ ምጽአቱን የተናገረ ዓለምን አሳልፎ እንደሚኖር የተናገረ እንዲያውም እንደው ስለ እግዚአብሔር ተናገረና ስለ እግዚአብሔር የሚናገርበት ቃል ምን እንዳለ ቢያጣ ምን አለ መሰለህ? የለም እግዚአብሔርን እኔ ነግሬያችሁ አልጨርሰውምና ቀምሳችሁ ወቁት ብሎ ጣዕሞት አይምሩ ከመሄድ እግዚአብሔርን ማወቅ ከፈለጋችሁ በቃ ቅመሱት አለ። አረጋዊ መንፈሳዊ ነው እንዲህ የሚለው። ዳዊት ስለ እግዚአብሔር ልዕልና ተናግሮ አልጨርሰውምና እግዚአብሔርን እንድትወዱት በኑሮ ቅመሱት። ቸርነቱን ሲምራችሁ ቅመሱት። ኃይሉን ሲረዳችሁ ቅመሱት። ለጋስነቱን ሲመግባችሁ ወጡት። ፈዋሽነቱን ሲያድናችሁ ወቁት። እግዚአብሔርን ወቁት። ትዕግስቱን ሲታገሳችሁ ወቁት። እግዚአብሔር ቸር እንደሆነ ቅመሱ። እኔን ምሮኛል፣ እኔ ቀምሻ አይቻለሁ ይላል ቅዱስ ዳዊት። ቀምሶ ያየ ማለት ነው። ከቤተ መንግሥት የተመከረን ምክር አብሮ የመከረ ካልሆነ በቀር ሌላ የሚያውቀው እንደሌለ የእግዚአብሔርን ፍቅር ያልቀመሰ ሰው አያውቀውም። ስለዚህ ቀመሰው፣ እናወቀው እግዚአብሔር ቸር እንደሆነ። የጉልማሳ ሚስት ቀምቶ ነፍስ አስገድሎ እንዳልቀሰፈው ባየ ጊዜ ቅዱስ ዳዊትን እግዚአብሔር ማረው፣ ካንተም እወለዳለሁ ብሎ ቃል ኪዳን ሰጠው። ከሱ ቤትም ተወለደ። ስለዚህ ቅዱስ ክርስቶስ የዳዊት ልጅ ሆይ ማረኝ ሲባል ዳዊት ሲደገም እግዚአብሔር መንገዱን ቆሞ ይቆያል። እንዲያውም ልንገራችሁ፣ በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምራሉ። የሰማይ መላእክት ሳይቀሩ ይዘምራሉ። በጣም ብዙ አባቶቻችን እና አቡነ አብየ እግዚእ ሙት አንስተውበታል። መዝሙረ ዳዊትን እየጸለዩ ሙት ያነሱት መዝሙረ ዳዊት እየጸለዩ። እነ ቅዱስ ወለተ ጴጥሮስ ሙት አንስተውበታል መዝሙረ ዳዊት እየደገሙ። እና አቡነ ተክለ ሃይማኖት ሰይጣንን በእጃቸው እንቅ አድርገው ይዘዋል መዝሙረ ዳዊት እየደገሙ። መዝሙረ ዳዊት ደግሞ እና አቡነ ገብረ መንፈስ ቅዱስ ህብስት ከሰማይ አውርደዋል። ትሰፍ የማነቆ ታጸግብ ለኩሉ እያሉ እየዘመሩ ማለት ህብስት አውርደው ለእነ አቡነ ሳሙኤል ማስተናገጃ ባይታዊ ምን ቤት ስለሌላቸው ቆሎ እንጀራ ቂጣ ስለሌለ እንግዳ ቢመጣ የዳዊትን መዝሙር ሲጸልዩ ህብስት ወርዶላቸው እንግዳ ሸኝተዋል። ለሚያምን ሁሉ ይቻላል። መዝሙረ ዳዊትን ደግሞ ሰው የሚያጣው ነገር የለም። ራሱ እንደተናገረ ዋልቦ ዘይሃጣኒ እግዚአብሔር ምን ያሳጣኛል? እኔን የሚያጣበትን ቦታ የለም። ገደል ብጥሉኝ ራሱ
እኔን እግዚአብሔር አያጣኝም ሲል ዘይሃጣኒ ይላል። እኔን የፈለገ ቦታ ብትደብቁኝ እግዚአብሔር እኔን አያጣኝም ይላል ቅዱስ ዳዊት። እናት ቢሆን ፈልጋ ቢበዛ ለፖሊስ ኮሚሽን ተናግራ ማስታወቂያ ታስነግራለች፣ ልጇን ቢያግቱባት ማለት ነው። ሌላ ምን ታደርጋለች? ከእግዚአብሔር ግን ሰውን ፈልጎ ማስቀረት ስለማይቻል እኔን የትም ገደል ብትጥሉኝ ከዘመዶቼ መሰወር ትችላላችሁ፣ ከእግዚአብሔር ዓይን ግን መሰወር አትችሉም ይላል። እንደ ጎርጎርዮስ ዘአርማንያ ገደል ውስጥ ወርውረውት 15 ዓመት ገደል ውስጥ ኑሮ እግዚአብሔር ከ15 ዓመት በኋላ የወረወረውን ንጉሥ ወደ አውሬነት ቀይሮ እንዲወጣ እንዳደረገው ማለት ነው። ድርጣድስን ከእግዚአብሔር እጅ ማምለጥ፣ መሸሸግ፣ መቀማት አይቻልም። በጎቼ የኔ ናቸው አልቦ ዘይሃይደኒዮን እምድዬ ብሏል ጌታ ዮሐንስ 10 ላይ። በጎቼ የኔ ናቸው፣ የኔን በጎች ከእጄ መንጠቅ የሚቻለው አንዳች ሰው የለም ይላል። የክርስቶስ በጎች ምዕመናንን ከክርስቶስ እጅ መንጠቅ የሚችል የለም። ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የራስ ጠጉራችሁ እንኳን የተቆጠረች ናት፣ ከራስ ጠጉራችሁ አንዲት እንኳን የሰማይ አባታችሁ ሳያውቅ አትነቀልም ብሏል። ይህንን ያመነ ፍጹም ታማኝ፣ ፍጹም ደግ፣ የንባ ሰው፣ የንስሐ ሰው፣ የትርምት ሰው፣ ሩህሩህ ነበረ ቅዱስ ዳዊት። ይገባኛል የሚል አመስጋኝ፣ የገዛ ልጁ አሰድዶት በበረሃ ሲሄድ ቀን ሲጥል የማይደረግ የለ አይደለ? ሳሚ ወልደ ጌራ የሚባል መናጢ በመንገድ ቆይቶ አንተ የውሻ ሬሳ የመሰልክ አለው። ንጉሡን ዳዊትን ነው። ጋሻ ጃግሬዎቹ እነ ኢዮአብ ኃያላኑ ይሄ ምን ይመስላል? ልሂድና ቸብቸቦውን ቆርጬ ላምጣው። ንጉሡ እንዴት ይሰድባል አለው። ምን አልኳችሁ? ተው እግዚአብሔር ስደበው ብሎታል አለ። እንዲሁ እኮ ይገርማል እኮ ሲሰደብ ንጉሥ ነኝ ብሎ ሳይቀየም ተውማ ለሌላ ቀን ኃጢአቴ እግዚአብሔር ስደበው ብሎት ነው አለ። በዚያ ጊዜ የተሰደደ ቅዱስ ዳዊት በድሎ አልነበረም። ሳይበድል ተሰዶ እየተሰደበ እግዚአብሔር ስደበው ብሎት ነው። ለምን? ዛሬ ባይበድል በሌላ ቀን በድሏልና። አሁን አንዳንድ ቀን እኛ የምንለውን ሰምታችኋል። አሁን አንድ ሰው ደርሶ ሌባ ቢላችሁ ምን ትላላችሁ? ምን ሰርቅ አይተኛል? ዛሬ ባሰርቅ ማክሰኞ ዕለት ሰርቀሃል፣ ወይ አምና ሰርቀሃል፣ ወይ ዛሬ 10 ዓመት ሰርቀሃል። የሚታሰበው እንደዚህ ነው። የሌለበትን ኃጢአት እንኳን የሚቀበል ማን? ቅዱስ ዳዊት። እንዲህ ያለ ሰው ስለነበረ እግዚአብሔር የዳዊት ስም ሲጠራ ጠላቱን የራራ ሁልጊዜ 3 ጊዜ 4 ጊዜ ጨብጦ የራራ ስለሆነ የቅዱስ ዳዊት ስም ሲጠራ ምን ያደረገ? እግዚአብሔር ይቆማል። ቅዱስ ዳዊት ፈቃዱን ለእግዚአብሔር የሰጠ ሰው ነበረ። ፈቃዱን ለእግዚአብሔር እንደምታውቁት ከዕለታት አንድ ቀን ውሃ ጠምቶት በመጽሐፍ ዜና መዋዕል አንደኛ ዜና መዋዕል ምዕራፍ 11 ላይ እንደተቀመጠው ውሃ ጠምቶት ታሞ ተኝቶ ከቤተልሔም ማን ባመጣልኝ ሲል ኃያላኑ 3ቱ ኃያላን የማን ጌታ ውሃ እያለ ይሞታል፣ ቤተልሔም ውሃ እናምጣ አሉ። የቤተልሔም ውሃ ትጣፍጣለች እንደ ልደታ ውሃ ይላሉ ሊቃውንት። እንግዲህ የልደታን ውሃ ዳችሁ ቅመሱ። የልደታ ውሃ ጸበናት እንደ ልደታ ውሃ ትጣፍጣለችና ዳዊት አማረችው። ልደታ አካባቢ ጠይቄ ነበር፣ ማዶ አካባቢ ያለችው ጸበናት አሉ። እንድትጠጧት እሺ። ብፁዕ አባታችን አቡነ ዮሐንስ ደግሞ የልደት ዕለት የዛሬ ዓመት ነው 2 ዓመት አይ የልደታ ውሃ ብቻ ሳይሆን ጎንደር ብዙ የሕይወት ውሃ ይፈልቃል። በዚህ ማናት በዚህ ላይ ያለችው ደብረ ምጥማቅም ብዙ የሕይወት ውሃ ይፈልቃል። እዚህ ማን ነው አደባባይ ተክለ ሃይማኖትም የሕይወት ውሃ ይፈልቃል፣ ጸበላል። ጎንደር የማይፈልቅ የሕይወት ውሃ የለም ብለዋል። እውነት ነው፣ ይህን እቀበላለሁ። እና ስለዚህ እንደዚያችሁ ውሃ አምሮት ዛሬስ ውሃ ማን ባመጣልኝ አለ። የማን ጌታ ውሃ ሲል ይሞታል ብለው ሂደው ከፍልስጤማውያን ጋር እነዚያ ማዶ እነማን ናቸው? ፍልስጤማውያን። እነዚህማ የዳዊት ኃያላን አይደሉ እንዲህ ያሉ እነዚህ ሳይለውጡ አይለወጡም፣ ንክፈትላቸውና ቀርተው ሂዱ፣ አጉል ነው አሉ። ዳዊት እንኳን እሱ የእሱ ሎሌዎች እንኳን እንዲፈሩ እግዚአብሔር ግርማ ሰጥቶት ነበረ። ይምጡና ቀርተው ሂዱ፣ ቀርተው አምጥተው እንካ ጠጣ አሉት። ይሄስ የእናንተን ደም መጠጣት ይሆንብኛል፣ በእኔ ምክንያት ሞታችሁ አይደለምን? ፍቅራችሁ ይበቃኛል ብሎ ውሃውን ሳይጠጣው ቀረ። ክርስቶስን መሰለ ማለት ነው። ክርስቶስን መሰለ። በዚህ ታስታውሳላችሁ። የዮሐንስ ወንጌል ምዕራፍ 4 ላይ አንዲት ሴት ውሃ ልትቀዳ መጣ። ጌታችን ኢየሱስ ክርስቶስ
ውሃ ስጭኝ ብሏት በቀትር ጊዜ አልሰጥም። ምክንያቱ ለምን ደሞ አትሰጭኝ? አይ አንተ አይሁዳዊ እኔ ሳምራዊ፣ ኧረ ስጭኝ አልሰጥም። አይ ማን እንደሆንኩ ብታውቂ ትሰጪ ነበረ። ውሃ የሚለምንሽ ማን እንደምት አንተ ከያዕቆብ ትበልጣለህ። አይ ከዚህ ጉድጓድ የሚጠጣ ሰው ይጠማል፣ እኔ ከምሰጠው የሚጠጣ ግን አይጠማም። ኧረ እንግዲህ አስመልሼ እንዳልቀዳ ያንን ውሃ ስጠኝ፣ ባልሽን ጥሪና ልስጥሽ። ባል የለኝም። መልካም ብለሻል፣ ምክንያቱም 5 ባል ነበረሽ፣ የቱን ትጠሪዋለሽ? ሙተዋል። ዛሬም ያለው ባልሽ አይደለም። አንተ ኢየሱስ ማስያስ የሚባል ሲመጣ ሕይወታችን ይነግራል። አንተ ነህ እንዲህ? አዎ ነኝ። ዚያዋላ እንስራዋን ትታ በመንደሩ እየዞረች ኑ ሕይወቴን የነገረኝን ሰው ልንገራችሁ እያለች ሄደች። አንድ ሐሳብ ግን ተመልከቱ። ጌታ ውሃ ስጪ ነበር ጥያቄው። ኋላ ግን ካመነችው በኋላ ለምን አልጠጣም ሲባል ክርስቶስ የጠማው ውሃ ሳይሆን የእሷ መዳን ስለነበረ ነው። ከዚያ በኋላ ውሃውን አልጠጣውም። የአንዲት ሴት ነፍስ ገዶት እዚያ ጠበቃት። እሷ ስትጠጣ፣ እሷ የሕይወት ውሃ ስትጠጣ እሱ ውሃ ጥሙን ለእሷ ብሎ ተወው። እንደ ሰውኛው ግን ሥጋ ለብሷልና ጠምቶት ነበረ። ሳይጠጣ ተወው። ቅዱስ ዳዊት ገና ክርስቶስ ሳይወለድ ለእግዚአብሔር ፍቅር ብሎ ለወንድም ፍቅር ብሎ በእኔ ምክንያት ሙታችሁ አይደል ነበረ፣ ተዋግታችሁ ያመጣችሁትን ውሃስ አልጠጣም ብሎ ውሃውን አፈሰሰ። ወተወለቆ ሎቱ ጽድቀ፣ ይህ መሥዋዕት ሆኖ ተቆጠረለት። የሚወዱትን ነገር ለእግዚአብሔር ብሎ መተው መሥዋዕት ይባላልና ይላል ቅዱስ ዳዊት። ፈቃዱን ለእግዚአብሔር የቆረጠ በዓለም የሚኖር የንጉሥ ባይታዊ ነበር ቅዱስ ዳዊት። የንጉሥ ባይታዊ ነበረ። ምንም ቢሰነካከል እሾህ ቢወጋው መቼስ ያለ እኮ ነው እናንተ። መንገድ የሚሄድ ሰው አንድ ቀን እሾህ ሳይወጋው አይደርስ፣ እንቅፋት ሳይመታው አይደርስ። የሰማይ መንገድ ነውና የያዘው ብዙ እሾህ ወግቶታል፣ ብዙ መሰናክል ገጥሞታል። በሴትም ተሰናክሏል። ወታውካይ ጽምቴ ብሏል። እሱም ጽናት ጎደለኝ ሲል ነው። አያችሁ፣ ስጋን የሚያቆመው ምንድን ነው? አጥንት ነው የሚያቆመው። አጥንት ከተሰበረ በኋላ ስጋ ዝም ብሎ ረግ ማለቱ ነው። ስለዚህ ቅዱስ ዳዊት አጥንቶቼ ታወኩ ማለት ጽናት የታወከና ስጋዬ መቆም አቃተው በደልኩ ማለቱ ነው። ወታውካይ ጽምቴ ያለው ትዕግስት ነው። አጥንት የተባለ ጽናት፣ ትዕግስት እንዲህ ያለው ነገር ምን ይባላል? ተወክሎ አጥንት ይባላል። ይህ ጎደለ በኋይ ጽምቴ አጥንቶቼ ተበላሹ ይላል። በሌላ ጊዜ አጥንቶቼ እንኳን ያመሰግኗል ይልና መልሶ ደግሞ አጥንቶቼ ተበላሹ ይላል። ፈጣሪውን እንዲህ አድርጎ ያሰበ የንባና የተስፋ ሰው ነበርና እንዲህ አድርጎ ፈቃዱን የተወ ለእግዚአብሔር ብሎ እንዲህ ሁሉ እርግፍ አድርጎ የተወ ዙፋኑን ትቶ ለእግዚአብሔር ብሎ ምድር የሚተኛ አጣፍጦ መብላት እየተቻለው እንባውን የሚጠጣ ከዙፋን መተኛ ሲል ካመድ ላይ የሚተኛ መሳደብ አይደለም መግደል ሲቻለው ሰዳቢዎችን አመስግኖ የሚሄድ ሊገለው ጦር ይዞ የሚፈልገውን ጠላቱን ሂድ ወደ ቤት ብሎ አመስግኖ የሚሸኝ እንደ ዳዊት ያለ ስለሌለ እግዚአብሔርም የዳዊት አምላክ ሲጠራ የዳዊት ልጅ ወይ የዳዊት አምላክ ወይ አምላከ ዳዊት አምላከ ዳዊት አምላከ ዳዊት ሲሉት ይቆማል።